ዛሬም ማስተምራችሁ ቃል እግዚአብሔር የተናገረኝ ቃል ለእግዚአብሔር ስራ መለየት ስለሚል እስቲ ለእግዚአብሔር ስራ መለየት በሉ። እግዚአብሔር ለጠራችሁ ስራ ትለያላችሁ። እስቲ አሜን በሉ። መጽሐፍ ቅዱሳችሁን ከያዛችሁ ሐዋርያት ሥራ ምዕራፍ 13 ከ1 እስከ 3 አሻምብብ። በአንጾኪያም ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቅሬናው ሉክስዮም፣ የአራተኛው ክፍል ገዢ የሄሮድስ ባለሟል መናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስም በባርናባስና ሳውልን ለጠራዋቸው ሥራ ለዩልኝ አለ። በዚያን ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውድቅያ ወረዱ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። በቤተክርስቲያን ውስጥ ነቢያትም አሉ፣ መምህራንም አሉ። በደንብ ስሙኝ። እግዚአብሔር ለጠራችሁ ጥሪ መለየት ስለሚል ነው ማስተምራችሁ። በአንጾኪያ ባለችው ቤተክርስቲያን ምንና ምን ነበሩ? ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናውም ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳኦልም ነበሩ ይላል። እነዚህ ሰዎች ተደርድረው ነበር። እነዚህንም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይወላችሁ እየጾሙ ጌታን እያመለኩ ነበር። መንፈስ ቅዱስ በርናባስና ሳኦልን ለጠራዋቸው ሥራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። ይወላችሁ በአንጾኪያ ባለችው ቤተክርስቲያን ይላል ነቢያትና መምህራን ነበሩ ይላል። አሉ፣ እነዚህ አሉ፣ በደንብ አሉ። አሁን ብዙ ጊዜ አገልግሎት የሚመስላችሁ የእግዚአብሔር ቤት አገልግሎት የሚመስላችሁ በትንቢት ማገልገል ወይ ማስተማር ብቻ ለሚመስላችሁ ነው ይሄንን ማወራ። እነዚህ ነቢያትና መምህራን አሉ ይላል። እነዚህ ነቢያትና መምህራን ባሉበት ሌሎችም ተሰብስበው በነዛ ነቢያትና መምህራን ምሪት መሰረት ይጸልዩ ነበር። በጾም በጸሎት የሚያደርጉት እየጾሙ ያመሰግኑ ያመልኩ ነበር ነው የሚለው። ጥያቄ ይደረድራሉ አይደለም። ፋስቲንግ ይዘው ፕሬዝ ያደርጋሉ። አለቀ። በዚህ ማህበር ውስጥ በዚህ ጉባኤ ውስጥ ነቢያትና አስተማሪዎች ነበሩ። ያስተምሯቸዋል፣ መልእክት ይነግሯቸዋል፣ ዳይሬክሽን እየሰጧቸው ነው የሚጸልዩት ነበር። በመጽሐፍ ቅዱስ ሐዋርያት ሥራን የመጨረሻውን ምዕራፍ ስታነቡት ጳውሎስን ታሪክ ታገኙታላችሁ። ጳውሎስ ታስሮ በወታደሮች ተከቦ እየሄደ የነበረበት ታይም ላይ ማለት ነው። እና ገና ከመነሳቱ በፊት አይናቸውን የከፈተላቸው ደቀ መዛሙርት ስለነበሩ በትንቢት ስጦታም ስለሚያገለግሉ እነሱ ላይ ያለ ስጦታም ደግሞ ሌሎችም ላይ እንደተጋባ ይነግራቸዋል። እጃቸውን ሲጭኑ ሌሎችም መንፈስ ቅዱስ እንደተቀበሉ ትንቢታዊ ስጦታ እንደተቀበሉ መጽሐፍ ቅዱስ ይናገራልና ጋይድ ያደርጓቸው ነበረ። ሲዝኑ ምን አለው፣ ምንድነው የምታደርጉት፣ ምንድነው የሚፈጠረው የሚለውን ጋይድ ነው የሚያደርጓቸው። ፕሮፌቲካሊ ዳይሬክሽን እየሰጧቸው ነው የሚሄዱት። ይሄን ቀን እንጾማለን፣ ይሄን ቀን እንደዚህ እናረጋለን፣ ይሄን ቀን ይሄን እናረጋለን። በፕሮፌቲክ ማፕ ነበር የሚንቀሳቀሱት የነበሩት እና ሐዋርያው ጳውሎስንም ታስሮ ሊወስዱት ሲሉ አስጠንቅቋቸው ነበር። ይዘውት የሚሄዱትን ወታደሮች እንደዚህ አላቸው፣ ጊዜው የጾም ወቅት ስለሆነ ይቅርብን አላቸው። ለምን? ሲዝኑ ላይ አትሞስፌሩ ላይ የሚከፈት የሆነ ፋይት ስላለ አውራቂስ ይነሳል፣ ይቅር እያለ ነበር። ዳይሬክሽን እየተቀበሉ ነበር የሚሄዱት፣ ምሪት እየተቀበሉ ነበር የሚሄዱት። በዚህም በአንጾኪያ ባለው ቤተክርስቲያን ውስጥ ነቢያት አስተማሪዎች ተሰብስበው አሉ፣ ብዙ ናቸው አሉ። እና በዚህ ሁኔታ ላይ እነዚህ ነቢያትም አስተማሪዎችን ብቻ ሳይሆን ሌሎች ብዙ ደቀ መዛሙርትም አሉ። ብዙ ሆነው እንደሚጸልዩ የምታውቁት እዚሁ ሐዋርያት ሥራ ላይ ተሰብስበው የነበሩበትን ተቀምጠው የነበሩበትን ቤት ድምፅ ሞላው ይላል አይደል? እሳት ከሰማይ የወረደ ጊዜ ሐዋርያት ሥራ ምዕራፍ 2 ላይ የዛን ጊዜ የነበሩት ተሰብስበው የሚጸልዩት 120 እንደነበሩ ደግሞ ይነግራቸዋል። ስለዚህ ሲያገለግሉ፣ ሲጾሙ፣ ሲጸልዩ አንድ ላይ ሆነው ነበር የሚጸልዩት ማለት ነው። በአንጾኪያ ባለች ቤተክርስቲያን ውስጥ ነው ይህን ህብረት እያደረጉ ያሉ። ልክ ምን ማለት ነው? አዲስ አበባ ባለች የፓወር ኦፍ ሄቨን ቤተክርስቲያን ተሰብስበው እየጸለዩ እንደዛ ብላቸው አንብቡት። ስለዚህ በሌላ ቋንቋ አንድ ሰው አይደለም ማለት ነው እዚህ ያለው፣ ይሄ ሁሉ ሰው ባለበት ነው እየተጸለየ ያለው ማለት ነው። ልክ እንደዛ ነው የዛን ጊዜ እየሆነ እና እየጸለዩ ባሉበት ከፊት ተደርድረው የነበሩት አብረው ሲጾሙና ሲጸልዩ የነበሩትን እነ በርናባስን እነ ሳኦልን መንፈስ ቅዱስ ድምፅ አመጣና እንደዚህ አለ፣ እኔ ለምፈልጋቸው ስራ ለዩልኝ አለ። ማለት የሚፈልገው እሲ መንፈስ ቅዱስ በሉ።
መንፈስ ቅዱስ ነው መጥቶ የተናገረው። ምን አለ? እኔ ለምፈልጋቸው ስራ ለዩልኝ አለ። ምን ልላችሁ መሰላችሁ? እግዚአብሔር የተናገረኝ ሲሪየስ ነገር ነው ምነግራችሁ። እኔ ለምፈልገው ስራ ለዩልኝ ያለው። ስለዚህ ለእግዚአብሔር ቤት አንተ ፈልገ የምታረገው ሳይሆን ስትመጣ እግዚአብሔር እንድትሰራ የፈለገ አሳይመንት አለብህ ማለት ነው። ማንንም ወደዚህ ምድር ሲያመጣ ማንም ሰው ወደዚህ ምድር የመጣ ያለ አሳይመንት ያለ ዓላማ የመጣ ሰው የለም። በእግዚአብሔር ቤት ውስጥ የማይጠቅምና ስራ የሌለው ሰው የለም። እስቲ የለም በሉ። ጥሪያችሁን ካላወቃችሁ ግን ከነ ጥሪያችሁ ትሞታላችሁ። እስቲ እንደዚህ በሉ ሁላችሁም፣ መንፈስ ቅዱስ በሉ፣ ለጠራኝ ጥሪ በሉ፣ ተጠርቻለሁ በሉ፣ ተጠርቻለሁ በሉ፣ ዓላማ አለብኝ በሉ፣ ዓላማ አለብኝ በሉ፣ ጥሪ አለብኝ በሉ። ስሙኝ በደንብ። ብዙዎቻችሁ መንፈስ ቅዱስ ስጦታን ሰጥቷቸዋል። እንድትገልጡት የፈለገው እንድታደርጉለት የፈለገው ነገር አለ እናንተ ውስጥ። ዝም ብላችሁ የመጣችሁ ፐርፐዝ የሌላችሁ ሰዎች አይደላችሁ። ገና ወጣትም ሆናችሁ እድሜያችሁም ሄደ ማንም ሁኑ፣ በምንም ኤጅ ላይ ሁኑ፣ በየትኛውም የህይወት ስታተስ ውስጥ ሁኑ፣ እግዚአብሔር እናንተን የጠራበት ዓላማ አለ። አንዳንዶቻችሁን ውስጣችሁ የፈውስ ቅባት አስቀምጧል በፈውስ እንድትገለጡ። አንዳንዶቻችሁን ፕሮፌቲክ ጥሪ ጠርቷቸዋል። መንፈስ ዓለምን አይኖቻችሁ አክሰስ እንዲያደርጉ ዳይሬክሽን እንድትሰጡ ስጦታን ሰጥቷቸዋል። አንዳንዶቻችሁን የምክር ስጦታ ሰጥቷቸዋል። አንዳንዶቻችሁን የእናንተ ህይወት ላይ ስፒሪት ኦፍ ኤክሰለንስ አስቀምጦ የጥበብ መንፈስ ቤተ ክርስቲያንን የምትመሩበት ጥበብ አስቀምጧል። አገርን የምትመሩበት ጥበብ አስቀምጧል። ማንም ሰው ምድር ላይ ያለ እግዚአብሔርን ይወቅም አይወቅም እግዚአብሔር ሲመጣ ያስቀመጠበት ዓላማ አጀንዳ አለበት። እስቲ አሜን በሉ። በክፉም ይምጣ በመጥፎም ይምጣ በጥሩም ይምጣ የተቀመጠበት ዓላማ አለበት። ጥያቄ ልጠይቃችሁ። እናንተ በመጽሐፍ ቅዱስ እግዚአብሔር ሙሴን ብቻ የጠራው ነው አይደል የሚመስላችሁ? ፈርዖንንም ያስቀመጠው እግዚአብሔር ነው። ፈርዖንን የሚመራው እግዚአብሔር ነው። ፈርዖን በራሱ በአጋንንት ምናምን እየተመራ እንዳይመስላችሁ፣ እግዚአብሔር እየመራው ነው ፈርዖን። ለምን ካላችሁ ግብፅ ውስጥ ባሪያ ሆኖ ተቀምጦ የነበረው የእስራኤል ሕዝብ ለዓመታት ነው በባርነት ሲገዛ የነበረው። እግዚአብሔር የሚባለውን አምላክ ረስተውታል። ኢንካውንተር የላቸውም፣ ልምምድ የላቸውም። እግዚአብሔርን በስም ብቻ ነው የሚያውቁት። በስንት ጄኔሬሽን እየተዋረሰ ነው የመጣው። የሆነ ኤክስፐሪመንት አይታችኋል? ሰዎችን እንደዚህ ደርድረዋቸው አንዱ የሆነ ነገር ይላል እስከ ኋላ አድርስ ተብሎ ወሬው መጨረሻ ኋላ ላይ ሲደርስ መጀመሪያ የተባለውና መጨረሻ የተባለው የተለያየ። ልክ እንደዛ አስቡት። 400 ዓመት እግዚአብሔር ታሪኩ ሲነገራቸው የነበረው ረስተውታል። እንደውም ፌድ እያደረገ መጥቷል ማለት ነው። ስለዚህ እግዚአብሔር ማንነቱን አባቶቻቸውን ሲመራ የነበረ እግዚአብሔር፣ ታምራት ሲያደርግ የነበረ እግዚአብሔር ማንነቱን ለመግለጥ እነሱን ታይት የሆነ ነገር ውስጥ ማስገባት አለበት። የትኛውም እንኳን እናንተ እንስሳቶች እግዚአብሔርን ሊያገለግሉት ነው የተቀመጡት። እንኳን እናንተ ለምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ የሰደድኩባችሁን ሰራዊቴን፣ አንበጣ፣ ደጎቢያ ሰራዊቴን ነው የሚለው። የሰደድኩባችሁን ሰራዊቴን ይላል። ስለዚህ እናንበጣ እንኳን ለማይታዘዝ በረከቱን እንዲበሉ የተቀመጡ ሰራዊት ናቸው ማለት። እስራኤላውያንን ይላል ከግብፅ ባወጣቸው ጊዜ ምንም ነገር ስለማያውቁ ምንም ነገር ጡብ እየጠፈጠፉ ከጭቃ ማቡካት ውጪ ምንም ነገር ስለማያውቁ ሲወጡ ደግሞ ሊጥ ይዘው ስለወጡ ምንም አይነት ሰልፍ ስለማያውቁ ለእጆቻቸው ሰልፍን ሊያስተምር ሲፈልግ ይላል ጠላቶችን ያስነሳባቸው ነበር ይላል። እግዚአብሔር ነው እያንዳንዱን ነገር የሚያደርግ የነበረው። አሁን ሙሴን ብቻ ሳይሆን ፈርዖንን እግዚአብሔር እንዳስቀመጠው የምታውቁት ሙሴን ያዘዋል። ሂድና እንደዚህ ብለህ ንገረው ይለዋል። ንጉሱ ጋር ሄድና እግዚአብሔር እንደዚህ ብሏል ሕዝቤን ልቀቅ እያለ ነው ብሎ ሲናገር እግዚአብሔር ደግሞ በጀርባ ይዞርና የፈርዖንን ልብ ያደነድን ነበር ይላል። ፈርዖን አይደለም የደነደነው፣ እግዚአብሔር ነው ያደነደነው። በዚህ በዛ እያደረገ ለነሱ እያስተማረ የነበረው ነገር አለ ማለት ነው። አንዳንድ ጊዜ ስሙኝ በጌታ የምትኖሩበት ሁኔታ ያላችሁበት ስታተስ የሚያስተምራችሁ ምንድነው ካላችሁ እግዚአብሔር እናንተ ውስጥ ያስቀመጠውን መግለጫ መንገድ እያደረገው ነው። ኦፖርቹኒቲ ነው እየሰጣቸው ያለው። እስቲ አሜን በሉ። አንዳንድ ችግሮች ሲመጡ የእግዚአብሔርን ምሪትና እይታ ለማያውቅ ሰው ችግር ነው። በእግዚአብሔር መንገድ ለሚሄድ ሰው ግን ኦፖርቹኒቲዎች ናቸው። በኢየሱስም የተጠራችሁበት ጥሪ እንዲገለጥ ጸልያለሁ። እናንተ ውስጥ ያለ ቅባት እንዲገለጥ ጸልያለሁ። እንዲገለጥ ጸልያለሁ።
ሐዋርያት ተሰብስበው ባሉበት መንፈስ ቅዱስ መጥቶ ሲናገር በጎደለ ይምሉ ብሎ አልተናገረም። ኖ እንደዛ የለም። በእግዚአብሔር ቤት ውስጥ እንደዛ አይነት ስራ የለም። ልክ ምንድነው ችሎታ የት ጋር ትገባለህ የሚል ስራ የለም። እናንተ አሁን ነው እንጂ እኮ አሁን ነው ኖርማል እየሆነ የመጣው እንጂ ድሮ የእግዚአብሔር ቤት አገልግሎት ሼፍ እንኳን በመንፈስ ቅዱስ ነው የሚመረጠው። ምግብ የሚያበስለው ሼፍ በመንፈስ ቅዱስ ነው የሚመረጠው። እና ሐዋርያው ጳውሎስ አይደል እንዴ እኛ ቃሉን ለማስተማር እንተጋለን፣ በምግብ የሚያገለግሉ ሌሎች ይነሱ ተባለ። ዕጣ ሲመረጥ እነ እስጢፋኖስ ላይ ዕጣ ወጣ ይላል። ለሼፍነት ነው ዕጣ የወጣባቸው። ሼፍ ናቸው ማለት ኃይል የላቸውም አይደለም። ሼፍ የሆነው ሰውዬ እኮ ነው ሾፒንግ ሲወጣ የሆነ ነገር ለመግዛት ሲወጣ እኮ ነው ኃይል ገልጦ ፊቱ የመላክ ፊት መሰላቸው የሚለው። በየትኛውም ስታተስ ውስጥ ይሁኑ ትንሽም ትልቅም የሚባል ስራ የለም በእግዚአብሔር ቤት ውስጥ። ትክክለኛ መንገድ ላይ ከቆምክ የእግዚአብሔር ኃይል አብሮክ ይገለጣል። እስቲ አሜን በሉ። ይሄ ሰውዬ ኪችን ውስጥ ነው የሚሰራው፣ ወጥ ነው የሚሰራው፣ ሌላ ነገር የለውም ብለህ የምትንቀው ሰው አይደለም። ምናልባት ነው የምላችሁ። ያው ሽንኩርት ስለተጠቀሰ ሽንኩርት ብዬ ሽንኩርት ሊገዛ ወጥቶ ሊሆን ይችላል። ማርኬት ውስጥ ሽንኩርት እየገዛ ባለበት ምናልባት ሲከራከሩ ሰምቶ ተነስቶ የሰማውን ያው እያበሰለ እነሱ ሲያስተምሩ ይሰማል፣ እነሱ ሲሰብኩ ይካፈላል። ምናልባትም ለምግቡ ጫው የሚጨም ሃሌሉያ ይሄ ቃል ነካኝ እያለ ሊሆን ይችላል። እያገላበጠ የሰማው ቃል እሱ ምግቡን ሲያገላበጥ ቃሉ እሱን እያገላበጠ ሊሆን ይችላል። ሲወጣ ያ የነካው ቃልን ሄዶ መተርተር ጀመረ። የተሰበሰቡት ሰው ሁሉ አስቆጣቸው ይላል። ለምን? ፊቱ እንደ መልአክ ፊት ሆኖ ተቀየረባቸው ይላል። የገባውን ነው መግለጥ የጀመረው። እስቲ አሜን በሉ። እንኳን እነሱ እግዚአብሔር ሾሞት የተቀመጠው ስፍራ ላይ ስላለ ምግቡ ራሱ ኃይል ይገልጣል። ምግብ ኃይል እንደሚገልጥ ላሳያችሁ ትፈልጋላችሁ? አጋንንት እዚህ ቸርች ስናስጮህ ከሰዎች ህይወት ውስጥ አጋንንት ሲጮህ አንዳንዴ ሰምታችሁ አታውቁም? በምግብ ነው የገባሁት የሚል አጋንንት ብቻ ነው በምግብ የሚገባው? የእግዚአብሔር ኃይልም አብሮ ይገለጣል። ለምን ካላችሁኝ አይናቸው ታውሮ ነበር ይላል። የኤማውስ መንገደኞች ምግብ እንዲበላ ግድ አሉት ይላል። ቆርሶ በሰጣቸው ጊዜ አይናቸው ተከፈተ ነው የሚለው። እስቲ አሜን በሉ። ዛሬ አምናለሁ አይናችሁ ይከፈታል። የሆኑ ሰዎች አይኖቻችሁ ይከፈታሉ። እግዚአብሔር ወደ ጠራችሁ ጥሪ ውስጥ ትገባላችሁ። እስቲ አሜን በሉ። ዝም ብለው አይደለም የሚመላለሱት፣ ባሉበት ነው የሚቆሙት። እግዚአብሔር ሲጠራችሁ የተጠራችሁበት የዕጣ ክፍል አላችሁ። እናንተ የተጠራችሁበት ቦታ አላችሁ። ለዛ እኮ ነው መልአኩ መጣና ብዙ ነገር ካለው በኋላ ዳንኤል እንደዚህ ያለው፣ አንተ ግን እስከ መጨረሻው በዕጣ ክፍል ቁም አለው። ወዴትም አትንቀሳቀስ፣ የተጠራው እዚህ ጋር ነው፣ እዚህ ጋር ቁም አለቅ። ብዙ ጊዜ አሁን ሲዝን ላይ በሚገለጠው ነገር ብዙ ሰዎች ኢንስፓየር ይሆናሉ። ሁሉም ሰው ነብይ ሊሆን አልተጠራም። ሁሉም ሰው አስተማሪ ሊሆን አልተጠራም። አስተማሪነት እንደውም ለሁሉም አልተሰጠም። ባይዘዌ ስጦታ ሊሰጣችሁ ይችላል። እግዚአብሔር እንድትተነብዩ ሊሰጣችሁ ይችላል። ወንጌላዊ ፓስተር ምናምን ልትሆኑ ትችላላችሁ። አስተማሪነትን ግን ለሁሉም አይሰጥም ጌታ። መጽሐፍ ቅዱስ እንደዚህ ይላል፣ ሁሉም አስተማሪ አይሁን ይላል። ትንቢት ሲመጣ ግን ሁሉም ትንቢትን ለመናገር በብርቱ ይፈልግ ነው የሚለው። መብት ነው፣ ፈልገህ ታገኛለህ። አስተማሪነትን ግን አይፈቅድልም። ለምን? እሱ ሰው ጄኔሬሽንን ስለሆነ ሼፕ የሚያደርገው እጥፍ ፍርድ ይቀበላል ነው የሚለው። ስለዚህ በእግዚአብሔር ቤት ውስጥ ስትኖሩ ሁላችሁ እግዚአብሔር እንድትፈጽሙት የጠራችሁ አሳይመንት አለባችሁ። የተጠራችሁ ጥሪ ያለባችሁ። መጽሐፍ ቅዱስ ለዛ ነው በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው። ስለዚህ ለራሳችሁ በዘፈቀደ የምትኖሩት ህይወት ሳይሆን የእግዚአብሔርን አጀንዳ የምትፈጽሙበት አሳይመንት አለባችሁ ህይወታችሁ ውስጥ። ይሄ እንዲገለጥ ጸልያለሁ። የተጠራችሁበት ጥሪ እንዲገለጥ ጸልያለሁ። እስቲ አሜን በሉ። በኢየሱስም እናንተ ውስጥ የተቀመጠ ጥሪ እንዲገለጥ ጸልያለሁ። እግዚአብሔር ለፈለጋችሁ ለጠራችሁ ጥሪ መገለጥ እንዲሆንላችሁ ጸልያለሁ። እስቲ አሜን በሉ። አንዳንድ ሰው ጥሪውን ስላላወቀ የስንት ሰው በፈውስ እንዲያገለግል ተጠርቶ የስንት ሰው ፈውስ ይዞ ይዞራል። ውስጡ አለ፣ ጥሪውን ስላላወቀ ይዞት ይዞራል። እግዚአብሔር ለብዙዎቻችሁ በእንደዚህ አይነት ጥሪ ላላባችሁ ሰዎች አብዛኛውን ጊዜ እድል ሰጥቷችኋል። እድሉን ግን አትጠቀሙትም። የሆነ ቦታ ስትሄዱ ለምን ይመስላችኋል እናንተ ባላችሁበት የታመሙ ሰዎች የሚደጋገሙት? እግዚአብሔር እድል እየሰጣችሁ እንደሆነ ትረሱትና እናንተ እማቀው ከሌ የሚባል ዶክተር አለ ትላላችሁ። ለዶክተሩ አይደለም ሰዎቹን እያሳያችሁ ያለው፣ እናንተ ውስጥ ያለ ኃይል እንዲገለጥ መንገድ እየከፈተ ነው ያለው። እስቲ አሜን በሉ።
እግዚአብሔር የተጠራችሁበትን ነገር ለማውጣት ኦፖርቹኒቲ እየሰጣችሁ ነው። የተጠራችሁበት ጥሪ ስላለ ማለት ወደ ጥሪያችሁ መገለጥ ይሁንላችሁ። ወደ ጥሪያችሁ መገለጥ ይሁንላችሁ። ይውላችሁ በመንፈስ ዓለም ልንገራችሁ፣ የማይጠቅም በእግዚአብሔር ቤት ውስጥ የማይጠቅም ሰው የለም። ይሄ ዝም ብሎ ምዕመን የሚባል ሰው የለም። አገልጋይ ነው ሁሉ። በተለይ በአዲስ ኪዳን ሁላችሁም ሰራተኞች ናችሁ። መጽሐፍ ቅዱስ አካል ብሎ ነው የገለጣችሁ። አንዱ እጅ ከሆነ አንደኛው አይን ነው፣ አንደኛው ጆሮ ነው፣ ብልቶች ናቸው አይደል የሚለው መጽሐፍ ቅዱስ። ሁሉም አገልጋይ፣ የማይጠቅም ሰው የለም። ለዛ እኮ ነው መጽሐፍ ቅዱስ በመንፈሳዊ ዓለም በዚህ ፕሪንሲፕል ስለሚሰራ እንደዛ የሚናገረው። እንግዲህ በእግዚአብሔር ፊት የሚቀርበው የሚገባው የነበረው ሙሴ ነበር አይደል? ተራራው ላይ ሲና ተራራ ላይ እግዚአብሔርን እያናገረ የሚመጣው የነበረው መገናኛው ድንኳን ውስጥ የሚገባው የነበረው ሙሴ ነበር አይደል? ሙሴ እግዚአብሔርን እያወራ ፕላን ይሰጠዋል። የእግዚአብሔር ቤት እንዴት እንደሚሰራ፣ ቴብሎቹ እንዴት እንደሚሰሩ፣ ሁሉም ነገር እንዴት እንደሚሰራ ማስተር ፕላን የተቀበለ ሙሴ ገብቶ ስላየ ብቻ ፕላኑን ስለተቀበለ ይዞ መጥቶ ይሰራል ማለት አይደለም። እግዚአብሔር ለሙሴ እንደዚህ ያለው ኖ አንተ ስለተቀበልክ አንተ ትሰራለህ ማለት አይደለም። ጥበብ የሞላበት ባስሌል አለ፣ እሱ ነው የሚሰራው። ስለዚህ ሙሴ ይቀበል እንጂ የሚፈጽመው ደግሞ ሌላ አካል አለ ማለት። አንዳንዶቻችሁ ጥሪያችሁ እዚህ ውስጥ ተቀምጦ ዝም ብላችሁ ይዛችሁ ትዞራላችሁ። ሰፈር ውስጥ ይዛችሁ ትዞራላችሁ። የሚያስፈልጋችሁ ወደ ጥሪያችሁ የሚያዋልዳችሁ ሰው። እስቲ አሜን በሉ። የተቀመጠ ውስጣችሁ ያለን ጥሪ መውለድ ትጀምራላችሁ። እስቲ አሜን በሉ። አንዳንዶቻችሁ ህዝብን እንድትፈቱ በተጠራችሁበት ጥሪ እናንተ መሬት ውስጥ ደግሞ አላችሁ። ከዚህ በፊት አስተምሬያችኋለሁ። አጋንንት ባልተጠራችሁበት ጥሪ አይፈትናችሁም አልኳችሁ። ፋይናንሻል ብለሲንግ ካለባችሁ ዙሪያችሁን ሁሉ እየዘጋ ፋይናንስ የሚባል እንዳታዩ ያደርጋል። ለምን? የድህነትን ቀንበር በእናንተ ሊሰብር ስለሆነ። ሰይጣን ያንን ስለሚያውቅ ኦፖርቹኒቲውን ሁሉ እየተከታተለ ይዘጋል። አብዛኞቻችሁ ልክ እንደ አብርሃም ናችሁ። አብርሃም ኮምፕሌኑም የነበረው ጥያቄውም የነበረው ባረኩ ትለኛለህ፣ የታል ልጄ ሰጠኸኝ? ባረኩ አልከኝ፣ የታል ልጄ ሰጠኸኝ? ይሄን ንብረት ሰጠኸኛል። ንብረቱ በረከት ከሆነ ግን እኮ የሚወርሰኝ የለም። የቤቴ ሰው የደማስቆ ሰው ኤሌዘር እኮ ነው ያለው። ማን አለ? እሱ ነው የሚወርሰኝ አለ። እግዚአብሔር አይደለም ከጉልበት የሚወጣው ነው የሚወርስ ይላል። የታል የሚወርሰኝ? ሚስቴ መካን ናት ይላል። መጥቶ ሲነግራቸው ራሱ መካንነቱን ድብና አድርገው እንደተቀበሉ የምታውቁት ሳራም ሳቀች ይላል። አይቀበሉ የለም። ጥያቄ ያላቸው ግን ዘግተውታል። እግዚአብሔር ግን እነሱን የሚያውቀው እንዴት ነው ካላችሁ፣ ይኸው እዩ እኮ ሚስቱን የተመኘበትን ንጉሥ እጨርሳለሁ ብሎ በህልም አስጠነቀቀው። ወደ ግብፅ የወረደ ጊዜ ማለት ነው። ንጉሱ ምን አደረኩ? ነብይ ነው። እግዚአብሔር ለንጉሱ ነው የተናገረው። አብርሃም ነብይ ነው፣ ይጸልይልህ አለው። ለምንድን ነው የሚጸልየው ሲል ከተማ ውስጥ ያለ መካን ሁሉ እሱ ከጸለየ ይወልዳል። ከተማ መካን የሚመታ ቅባት ይዞ ሚስት ያልወለደችም። እግዚአብሔር ግን የሚያውቀው ከተማን መካነት ሁሉ የሚሰብር ቅባት አለብህ ይለው። ኧረ አንተ የብዙ አባት ነህ ይለው። እኔ ብዙ ጊዜ ብያቸዋለሁ። አብርሃም እግዚአብሔርን ጠበቀ ትላላችሁ። እግዚአብሔርን አይደለም፣ እግዚአብሔር ነው አብርሃምን የጠበቀ። የሚያዩን እንዲያይለት እየፈለገ አንዴ አሸዋ ያሳየዋል፣ አንዴ ኮከብ ያሳየዋል። እስቲ ኢየሱስ በሉ፣ ኢየሱስ በሉ፣ እስቲ ኢየሱስ በሉ፣ እስቲ ኢየሱስ በሉ፣ እስቲ። አንዳንዶቻችሁ የስንት የትውልድ በረከት ውስጣችሁ ይዛችኋል። አንዳንዶች ስንትና ስንት ዊዝደም ውስጣችሁ ይዛችኋል። አንዳንዶች ከተማን እንድትመሩ ተጠርታችሁ መንደር ለመንደር ጊዜያችሁን እየጨረሳችሁ የንግስና ጥሪ ኖሯቸው ሰፈር ውስጥ የሚያውደለድሉ ብዙ እኮ ነው ያሉት። ከተማ እንዲመሩ ጥሪ ተጠርተው ልክ እንደ አዛኤል አይደለም የንግስና ቅባት ጥሪ ኖሮበት ሰፈር ውስጥ ወሬ ከሚያወሩ ጋር ጊዜውን እየገደለ ኤልሳ አይደል የሱን ደቀ መዝሙር የላከው ሂድ ንገረው ብሎ ሊያውም የተተነበየበት የተነገረበት የነበረው ኤልያስ በነበረበት ዘመን ከ20 ምናምን ዓመት በኋላ አልፎ ነው ሰውየው ወደ ጥሪው የመጣው። ጥሪው ግን ያን ጊዜ እነ እዩ በሚካፈሉበት ጊዜ ይካፈል ተብሎ ሰውየው ግን የለም፣ ቦታው ላይ የለም። ጥሪው አለ፣ ሰውየው ከጥሪው ጋር አልተገናኘም። አብዛኛው ሰው ህይወት እንደዚህ እግዚአብሔር የጠራው ጥሪ አለ፣ ከጥሪው ጋር እሱ ሩቅና በሌላ አቤት ሰይጣን ለህዝብ የሰጠው አሳይመንት ብዛት ቢዚ አድርጎታል። ሰው ፎከስድ አድርጎ እግዚአብሔር ወደ ጠራው ነገር እንዳያስተውል ቢዚ አድርጎት በትንንሽ ጉድለቶች ነው ጥያቄ ውስጥ ያላል። እንኳን እናንተ ስሙኝ፣ እንኳን እኔና እናንተ ጌታ ኢየሱስ እንኳን በምድር ሲመጣ የተጠራበት ስፔሲፊክ ጥሪ የተላከበት አሳይመንት አለ። ዮሐንስ ወንጌል ላይ ሲጸልይ እኮ እንደዚህ ነው ያለው፣ አባት ሆይ የላከኝን ፈቃድህን ፈጽሜ አከበርኩ። ስለዚህ የተላከበት የመጣበት የአባቱ ፈቃድ አለ ማለት እሱን ፈጽሜ አክብሬያለሁ በቃ። ስለዚህ ዓለም ሳይፈጠር በነበረኝ ክብር አክብር። ጌታ እንኳን ሲመጣ የመጣበት አጀንዳ አሳይመንት እሱን ፈጽሜ አከበርኩ። ሐዋርያ ጳውሎስ ዘመኑን ሁሉ
ይኸው በውትድርና ውስጥ ይለፍ እንጂ ጥሪው ወታደር አይደለም። በውትድርና ውስጥ በዛ ውስጥ ለምን አሳለፈው ካላችሁ አክሰስ የሚያደርገውን ነገር መጀመሪያ እያስነካው ሮማዊ ወታደር ሲያደርገው፣ በዛ ገማሊያ እግር ስር ሲያስተምረው፣ በዚህ ሲያደርግ እግዚአብሔር እሱ ሳያውቀው በፊት ለራሱ ስራ እያሰለጠነው ስለነበር ታይሙ ሲመጣ ግን ይኸው ስለ አይሁድ እኮ ምስክርነት መመስከር መጀመሪያ ሐሳብ ያመጣው እኮ እሱ ለምን እዛ ሁሉ ውስጥ ስላስነካ ብዙ ጥበብን እንዲያወጣ ያደርገው ቁጭ ብሎ ስላስተማሩ። መጨረሻ ላይ ግን ሐዋርያው ጳውሎስ ሁሉን ነገር እግዚአብሔር የተጠራበትን እግዚአብሔር የተናገረውን ሁሉ ከጨረሰ በኋላ በቃ እንደዚህ ያለ ሩጫዬን ጨርሻለሁ፣ የክብር አክሊል ይጠብቀኝ። እስቲ ራሳችሁን ጠይቁ። በእውነት እግዚአብሔር እናንተን ሊናገር ነው ይሄንን መልእክት የሰጠኝ። እግዚአብሔር ሩጫህን ጨርሰሃል አንተ ጎበዝ በጎ የሚላችሁ ለምንድን የጠራችሁ? ምንድነው ጥሪያችሁ? ጊዜ እኮ እየቆጠረ ነው። እድሜያችሁ እየቆጠረ ነው። ጊዜያችሁ እየቆጠረ ነው ያለው። ምንድነው ጥሪያችሁ? ምንድነው ስጦታችሁ? እግዚአብሔር እናንተ ውስጥ ያስቀመጠው ነገር ምንድነው? አንድ ነገር ግን እወቁ። ማንም ሰው በእግዚአብሔር ቤት በሰራው ስራ ብዛት አይደለም ሽልማት ያለው፣ በተጠራበት ጥሪው ሲቆም ብቻ ነው ሽልማት ያለው። ማንም ሰው ብዙ ስለሰራ በእግዚአብሔር ቤት ብዙ ሽልማት አያገኝም። ጥቂት ስለሰራ ጥቂት አይሆንበትም። ለዛ እኮ ነው ሁሉንም ይላል እንደ ስራው መጠን ከፍለው ዘንድ ዋጋዬ በእጄ ነው አለ። ሁሉንም እንደ ስራው ይከፍሏል። ለዛ ነው ጌታ ኢየሱስ ምሳሌ ሲሰጥ መክሊትን ሰጠ ይላል አይደል? ለአንዱ 1 ሰጠው፣ ለአንዱ 2፣ ለአንዱ 5 ሰጠው ይላል። ሲመጣ የጠየቃቸው በሰጣቸው ልክ ነው። አንድ ላይ ቢመጡም አንድ አይነት አሳይመንት የላቸው። በተጠሩበት ብቻ ነው የጠየቀ። ለምንድን ነው እግዚአብሔር የጠራችሁ? እናንተ ለምንድን ነው የጠራችሁ? ባይዘዌ በእግዚአብሔር ቤት ውስጥ የእግዚአብሔርን ቤት ሰርቭ ማድረግ ጥሪ የማይመስላቸው ሰዎች አሉ። ታውቃላችኋል? የእግዚአብሔርን ጉባኤ ማስተማር፣ ሰዎችን ወንጌል መስበክ፣ መስራት ጥሪ የማይመስላቸው ሰዎች አሉ። በቃ የሆነች አብዛኛው ሰው ወንጌል ሲሰራ እመኑ፣ እኔም ስለነበርኩበት አውቀዋለሁ። ወንጌል ስርጭት ሲወጣና ወንጌል ሲሰራ ማጆሪቲው ነው የምላችሁ፣ ሁሉም አይደለም። ለሆነ ጥሪ ማለፊያ ነው የእግዚአብሔርን አቴንሽን መጎተቻ ብሎ እንጂ ጥሪ እንደሆነ ወንጌል ስራ ራሱ አያውቅም። ብዙ ሰው አብዛኛው ወጣት መንገድ ላይ ሲመሰክር በቃ አብዛኛው ሰው ወንጌል እየሰራ ቅባት አግኝቶ ትንቢታዊ ስጦታ ውስጥ ገባ የሚል የብዙ ሰው ቴስቲሞኒ ስላለ በቃ እኔም እግረ መንገዴን መሰክራለሁ። የሆነ ጊዜ የሆነ ቀን አገኘ እንደዛ። እሱ ራሱ ጥሪ ለንግድ ሰው የተጠራ እንዳለ ታውቃላችሁ? በቃ ለንግድ አንዳንድ ሰው እስኪ በለጽግ ድረስ መንገዱን የሚከፍትለት ጥሪ ስላለበት። እኛ ሀገር ደግሞ ባለጠግነትን በጣም ነው የኛ ሀገር ሰው የሚቃወሙ። እግዚአብሔር ምስኪን ወንጌላዊ ብቻ አይደለም የሚፈልገው፣ ባለጠጋንም ይፈልጋል። አሜን በሉ እንዴ! ኢሳይያስን አንብቡ እስቲ። ጌታን ሞቱን ከባለጠጎች ጋር አደረገ ይላል። ስለዚህ የሞቱ መጨረሻ ላይ አሳይመንት የተሰጣቸው ባለጠጎች አሉ ማለት። ሞቱን ከባለጠጎች ጋር አደረገ ይላል ባይብል። ዮሴፍን አርማትያው ዮሴፍ ነው አይደል የሚለው? ዮሴፍን ባለጠጋ እንዲሆን ያደረገው ማለት የጌታ ዲሳይፕል እንደሆነ ታውቃላችሁ? የሸንጎ አማካሪም ነው፣ ባለጠጋም ነው። ያ ማለት መልታይ ሚሊዮነር ነው። መንግስት ውስጥ ድምፁ የሚሰማ ሰው ነው። እሱ ብቻ አይደለም፣ ሸንጎ ውስጥ አማካሪ ነው። ሸንጎ ውስጥ ማለት ፓርላማ ውስጥ አማካሪ ነው። ሰውዬው ፓርላማ ገብቶ በሚወያዩት እንትን ያማክራቸዋል። ምክንያቱም ሃይ ኢኮኖሚስት ስለሆነ። ዮሴፎች ብዙ ጊዜ የብለሲንግ ጥሪ ነው ያላቸው፣ እኔን ጨምሮ ማለት። ይህ ውስጥ ሶስቱንም መጽሐፍ ቅዱስ ላይ የተጠሩ ዮሴፎች ከባድ ኢኮኖሚ ክራይሲስ ባለበት ጊዜ ብቅ ያሉ ናቸው። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን አትቅኑ፣ አሜን በሉ። እና ይሄም ሰውዬ እግዚአብሔር ለሆነ ሲዝን ያዘጋጀው ዓላማ አለበት። ሰውየው ባለጠግነቱን ተጠቅሞ ስፔሻል የሆነ የመቃብር ስፍራ ገዝቶ ቁጭ አድርጓል። ለራሱ ለቤተሰቡ ግሪን ጋርደን ያለበት አስቀምጧል። ለራሱ በደንብ አሪፍ የሆነ። እናንተ ጌታን እኮ ሰርቭ ያደረገ ሰው እኮ ምን አይነት እኔን የሚወድ አለ አይደለ? ጌታ ኢየሱስ ሊከተለኝ የሚፈልግ እኔን የሚወድ አለ፣ ራሱን ይካዳለ። ከዛስ መስቀሌን ይሸከምና ይከተለኝ አለ። መስቀሌን ይሸከም ሲል መስቀል ተሸክመ ዙር እያለ አይደለም። አርገ የምትዞረው መስቀል አይደለም የሚያወራው። መስቀሌን ይሸከም ሲል የዛን ጊዜ የመጣበት አሳይመንት የመስቀል ሞት ነው። መስቀሌን ይሸከም በሌላ ቋንቋ የኔን አሳይመንት የምሰጠውን ይሸከም እንጂ መስቀል ይሸከም አይደለም። የዛ ሰዓት ዮሴፍ የተባለው ሰውዬ እኮ ነው መስቀሉን አገዘው የሚለው። መስቀሉን ተሸከመ ይላል እኮ። አይገርምም? የመጨረሻ ሰዓት መጥቶ ባለጠጋው ሰውዬ መስቀል ተሸክሞለት ይሄደ አግዞት። ባለጠግነቱን የሰጠው እግዚአብሔር እንደሆነ እናንተ ኦቶሪቲ ሰጥቶታል። መጽሐፍ ቅዱስ ምሳሌ ላይ ሲናገር ለባለጠጋ ሀብቱ እንደ ጸናች ከተማ ናት ይላል። እሱ ብቻ አይደለም፣ ባለጠጋ በድፍረት ይናገራል ይላል መጽሐፍ ቅዱስ። በድፍረት ይናገራል ይላል። ስለዚህ እግዚአብሔር የሰጠው ባለጠግነት ድፍረትን ስለሰጠው ሸንጎ ፊት መሪዎች ፊት ቀርቦ ሄዶ በዛ ባለጠግነቱ ድፍረት ስጡኝ ቦዲውን ብሎ ይጠይቃል። ማንም ሰው በዛ ጊዜ አንብቡ
ታሪክ በደንብ አገላብጦ ከፈለጋችሁ ወንጀለኛን የሚተባበር ሰው የለም። ወንጀለኛ ተብሎ የተሰቀለ ሰው ወንጀለኛ ብለውት ነው ከወንበዴ መሃል የሰቀሉት። ማንም ሰው ቤተሰቡ ደፍሮ እንዲጠይቅ ስልጣን የላቸውም። በዛ ማንም ሰው የለውም። ቤተሰቡ እናቱ ማርያም መጠየቅ አትችልም፣ አይቻልም፣ አይፈቅዱልን። ሰውየው ግን የተሰጠው ስጦታ ድፍረት ስለሰጠው መጽሐፍ ቅዱስም ስለሚል ሄዶ ቦዲውን ጠየቀ። ስለዚህ ሰጡት። ተቀብሎ መጥቶ ለራሱ ባዘጋጀው መቃብር ስፍራ አኖረው። የተጠራችሁበት ጥሪ እግዚአብሔር የሆነ ታይም ላይ እንድትገልጡት ያስቀመጠባችሁ አሳይመንት አለ። ያለ ዓላማ አልመጣችሁም። እስቲ አሜን በሉ። በዓላማ ተፈጥሬያለሁ በሉ። እስቲ በዓላማ ተፈጥሬያለሁ በሉ። እግዚአብሔር ከሆነ ለሆነ ነገር የጠራችሁ ለጠራችሁ ነገር ሪስፖንሲብል ራሱ እግዚአብሔር እንዲያደርጋለሁ ካለ አደርጋለሁ ባለው ቃል ውስጥ ፕሮቫይድም ያደርግልሃል እንጂ እግዚአብሔር ጠርቶኝ እንደዚህ እየተቸገርኩ እንደዚህ ሆኖ ጠርቶሃል ያመጣልሃል። እኔ ይህንን ነው ማምነው። እግዚአብሔር ከሆነ የጠራ መንገድንም የሚከፍትልህ ራሱ እግዚአብሔር። ሂድ አይቀበሉኝም አይሰሙኝም እንዲሰሙት መንገድ ነው የከፈተለት። ለምን? በሚያመልኩት የነነዌ ሰዎች እኮ ይሁን ብያቸዋለሁ ከዚህ በፊት ሴቶች ቬሎ ስታረጉ የቬሎ ስም እስቲ አንድ ነገር መርሜድ ብላችሁ ታረጋላችሁ አይደል? መርሜድ ምንድን ነው? ከዚህ ጋር ሰላማዊ ነው፣ ከዚህ ጋር ልጥፍ ብሎ እንደ አሳ አይደል? መርሜድ ምንድን ነው? መርሜድ ሀፍ ሰው ከታች በዛ ስም እንኳን ቀሚስ ተሰርቶ መርሜድ የሚባለው ባይዘ ዳጎን መንፈስ ነው። ታውቃላችሁ? ዳጎን መጽሐፍ ቅዱስ ይላል ከላይ ሰው ነው ከታች አሳ ነው። የዛ ሀገር ህዝብ አሳ እንደዚህ መንፈስ አማልክት ያመልኩ ነበር። ስለዚህ ዮናስን አሳ ነባሪ መጥቶ ሲተፋው ላይቀበሉት አይችሉም። የባህሩ አምላክ አመጣው ነው የሚሉት። የባህሩ አምላክ በሚል እውነተኛ አምላክን ነግሮ ንስሐ ያስገባቸው። አሳ ነባሪ ሆድ ውስጥ ይሄ ሰው መንፈስ ካልሆነ በስተቀር ይተርፋል የሚል ቶት የለም። ለምን? አሲዱ ያጠፋላ ውስጡ ያለው ሰውየው ምንም ሳይሆን ጥሪ ካለብህ እግዚአብሔር ወደ ጥሪ ይጎትታል። አንዳንዶቻችሁ የምትታገሉት ጥሪያችሁን እሺ እስክትሉ ድረስ ብቻ። እግዚአብሔር ደግሞ አንዳንድ ጊዜ ታውቃላችሁ አይደል? ብዙ ትሞክራላችሁ፣ ትቧጥጣታላችሁ እንጂ ወደ ጠራችሁ እሺ እስክትሉ ድረስ ዋጋ እየከፈላችሁ ትኖራላችሁ። እሺ ባላችሁ ጊዜ ከየት እንደተከፈተ ሳታውቁት ነገሮች ይሰካኩላችሁ። የተጠራችሁበት ጥሪ አለ። እኔ ይሄም እምቢ ይለኛል፣ ይሄም የገባውበት እምቢ ይለኛል። ቦታ ስላልሆነ ነው አንዳንዴ እምቢ የሚል እኔ እዚህም ገባው ምንም የለም፣ እዛም ገባው ምንም የለም፣ ድጋሚ ሌላም ብትገባ ምንም የለም። ጌታ የሆነ ነገር አድርግ ካለ እሺ ብለ ወደዛ ጥሪ። እስቲ አሜን በሉ። በጌታ በኢየሱስ ስም ባረካችኋለሁ። እግዚአብሔር ወደ ጠራችሁ ጥሪ መግባት ይሆንላችሁ። እግዚአብሔር ወደ ጠራችሁ ጥሪ መግባት ይሆንላችሁ። ስሙኝ፣ አንድ ዊዝደም ልንገራችሁ። በጣም የገረመኝ ባይብሌን ሳነብ የገረመኝ እዛው ስፍራ ላይ እንደዚህ ይላል። ስሙኝ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይልና ከዛ ሁሉንም ሊስት ያደረጋቸውና ቁጥር 2 እንደዚህ ይላል። እነዚህም ጌታን ሲያመልኩና ሲጾሙ። ኢትስ ኤ ኮድ። ለማምለክ ብቻ ጾሙ። የመንፈስ ቅዱስን አቴንሽን ታገኛላችሁ። አንዳንድ ጊዜ ጾም ጸሎት የሚገባው የሆነ ነገር እንዲለቀቅ እናስከፍት እስቲ ይሄ ይወጋ ይለቀቅ በሚል ነው አይደለ? ለማምለክ ፋስቲንግ ያዙ አለቀ። ለምንም አይደለም። ጌታዊ ፋስቲንግ የሚይዘው አንተን ላመልክህ። አቴንሽኑን ትጎትታላችሁ። የመንፈስ ቅዱስ ሲጾሙና ሲያመልኩ መንፈስ ቅዱስ መጣና እነኚህ ለዩልኛል። እኔ ለጠራዋቸው ስራ ነው ለዩልኛል። ኮድ ነው የነገራቸው። ለዚህ ብቻ እስቲ እንደዚህ አድርጉ፣ ፕሬዝ አድርጉ። የመንፈስ ቅዱስን አቴንሽን ትስባላችሁ። የመጨረሻው ቃል ምን ይላል? ቁጥር 3 ላይ ልክ ከጾሙ ከጸለዩ በኋላ ለዩልኝ ካለ በኋላ እነሱም ከጾሙ ከጸለዩ በኋላ እጆቻቸውን ጭነው እስቲ ያሰናበቷቸው በሉ። ወዴት? ወደ ጥሪያቸው በሏ። በቃ ስፍራቸው እዛ ጋር ማሞቅ ስላልነበር ተጫነ፣ ወደ ጥሪያቸው አሰናበቷቸው። ልክ እንደ እስጢፋኖስ ተጫነ፣ ወደ ኪችን ሂድ አንተ ወደ ኪችን፣ እኛ እንስበክበት። ጥሪ ነው። እነ ማርታ እነ ማርያም እነ ሶስና በገንዘብ እንዲያገለግሉ ተጠርተዋል። አለቀ። ይሁዳ ገንዘብ ማኔጅ እንዲያደርግ ተጠርቷል። ጥሪ ነው ባይዘው። ጌታ በጠራችሁ ጥሪ ውስጥ በኢየሱስም መገለጥ ይሁንላችሁ፣ መገለጥ ይሁንላችሁ፣ መገለጥ ይሁንላችሁ። ጌታ ወደ ጠራችሁ ጥሪ ጎተትኳችሁ። ምንድን ነው የሚለው? እጆቻቸውን ጭነው ዛሬ ጸልይላችኋል። ወደ ተጠራችሁበት ጥሪ ትሰናበታላችሁ። ወደዚህ እስቲ አሜን በሉ። ትሰናበታላችሁ፣ ትባረራላችሁ አይደለም። ወደ አሳይመንታችሁ ትገባላችሁ። ያ ማለት ጊዜ ከምታጠፉበት ዲፓርትመንት ወደ ጥሪያችሁ ትሰናበቱ። ያ ማለት ከክፍል ኤ ወደ ክፍል ቢ ትሰናበታላችሁ። እስቲ አሜን በሉ። ወደ ጥሪ ትሰናበታለህ በሉት። ጎናቸው ስፍራ ትቀይራለህ በሉት።
ቦታ ትቀይራለህ በሉት። ወደ ኦፊስ ትገባለህ በሉት። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። ወደ ተጠራችሁበት መግባት ይሁንላችሁ። መግባት ይሁንላችሁ። መንፈስ ቅዱስ ወደ ፈለጋችሁ ጥሪ መግባት ይሁንላችሁ። መግባት ይሁንላችሁ። መግባት ይሁንላችሁ። መግባት ይሁንላችሁ። የሚያስፈልጋችሁ እሱ ብቻ ነው። አለቀ አለቀ። እሱ ብቻ ነው የሚያስፈልጋችሁ። እኔ አንድ በረከት ነው ዛሬ ልባረካችሁ የምፈልገው። የሰማይ አጀንዳ በእናንተ ይገለጥ። ሰማይ በእናንተ ውስጥ የሚያስበው ነገር እንዲያሳወቃችሁ ጸልያለሁ። ለመሰላችሁ የተጠራችሁበትን አጀንዳ ስታውቁ ኢነርጂያችሁ፣ ፓሽናችሁ ሁሉ ይወጣል ለዛ ነገር። አንዳንድ ሰው ያልተጠራበት ውስጥ ተቀምጦ ነው ጉልበቱንም ምንም በቃ አንዳንድ ጊዜ ይወላችሁ በጌታ ስሙ ሰው ባልተጠራበት ጥሪ ውስጥ ሲቀመጥ እርግማን ነው የሚጎትተው በራሱ። ለምን ካላችሁኝ ለመስራት የተቀመጠበትን ስፍራ በቸልተኛ ሆኖ ሲያገለግል እርግማን ይጎት። መጽሐፍ ቅዱስ የእግዚአብሔርን ቤት ስራ በቸልተኝነት የሚሰራ የተረገመ ይሁን ይላል መጽሐፍ ቅዱስ። ስለዚህ ቸልተኛነትን የሚጎትትባችሁ ያልተጠራችሁበት ጥሪ። ስለዚህ ምጸልይላችሁ ፓሽናችሁን አቅማችሁን የሚያወጣው ጥሪ ውስጥ እንድትገቡ ነው ምጸልይ። በኢየሱስ ስም ይሄን ጸልያለሁ። በኢየሱስ ስም ይሄን ጸልያለሁ። በእግዚአብሔር ቤት በትጋት እንድታገለግሉ የሚያደርጋችሁ ኃይል ያገኛችሁ ያገኛችሁ በኢየሱስ ስም ያገኛችሁ በኢየሱስ ስም ያገኛችሁ በኢየሱስ ስም ያገኛችሁ በኢየሱስ ስም ያገኛችሁ በኢየሱስ ስም። እግዚአብሔር ወደ ጠራችሁ ጥሪ መግባት ይሁንላችሁ። ወደ ተጠራችሁበት ጥሪ መግባት ይሁንላችሁ። ግፊያ በኢየሱስ ስም እንዲነሳ ጸልያለሁ። ይኸውላችሁ ስሙኝ፣ በጣም በቸርች ውስጥ ያለ አስቸጋሪ ነገር፣ ሁሉም ቸርች ውስጥ ያለ አስቸጋሪ ነገር ሰው ያልተጠራበት ጥሪ ውስጥ ሲገባ ነው እየተነካከሰ የሚጨርሰው፣ አንዱ ከአንዱ ጋር እየተጣላ የሚጨርሰው። ሰማይ ላይ እንኳን ያ እልፍ ጊዜ አላፍ መላእክቶች ተሰብስበው እንደዚህ ይላል፣ እርስ በርሳቸው አይገፋፉም ነበር ነው የሚለው። አንዱ ከአንዱ ጋር አይገፋፋም ነበር። መጽሐፍ ቅዱስ እኮ ይላል ሁሉም የራሱን መንገድ ይጠብጥብ ይላል። የተጠራበት ሰው ካለ ድንበሩን አይጥስም። በቃ አለቀ፣ ያገለግላል። አንዳንድ ሰው ያልተጠራበት ጋር ቆሞ ነው ለአገልጋዮችም ለተጠሩትም እንቅፋት የሚሆን። ቤተ ክርስቲያን ውስጥ ትውልድ እንዳይገለጡ፣ ወጣቶች እንዳይገለጡ፣ ሰዎች እንዳይነሱ ያልተጠራበት ጋር ሰው ከቆመ ለሰው እንቅፋት ነው የሚሆነው፣ በር ዘጊ ነው የሚሆነው። ኢቭን ይኸውላችሁ ለምሳሌ ጮኝነት ውስጥ ያላችሁ ሰዎች ያ ጮኛችሁ የሆነ ሰው የናንተ ካልሆነ ችግር ነው የምትፈጥሩት። ሰውየው በራሱ ችግር የለበትም፣ ከናንተ ጋር ሲሆን ግን ችግር ይፈጥራል። ሁለታችሁም ጥሩ ልትሆኑ ትችላላችሁ። ጥሪያችሁ አንድ ላይ ካልሆነ ግን ችግር ትፈጥራላችሁ። የሆነ ጋር ሄዳችሁ ትፎርሻላችሁ። ሰው ያልተጠራበትን ቦታ በትክክል ካላወቀ ዋጋ ያስከፍለው። እኔ ይሄን ብቻ አይደለም ምጸልየው። እስቲ ያገባችሁ ሰዎች ለእናንተ ምጸልየው አንድ እንደዚህ የእናንተን ጥሪ የእናንተ የትዳር አጋሮቻችሁም እንዲያውቁ ጸልያለሁ። ለመሰላችሁ እሱም እንቅፋት ይሆናል። ብዙ ሰው የሚያዘው ጥሪውን አብሮት ያለ ሰው ካላወቀ። ትልልቅ አገልጋዮች ይዋቸው ፓስተር ክሪስ እና ፓስተር ቤኒን የነሱ የተጠሩበትን አቅም ልክ ሚስቶቻቸው ስላላወቁ ብዙ መናጋት ነው ህይወታቸው ውስጥ የተከፈለው። ስራችሁ የተለያየ ሊሆን ይችላል። ትዳር ውስጥ ያላችሁ ሰዎች የትዳር ዓላማው ግን አንድ ብቻ ነው። አንድ ዓላማ ነው ትዳር ውስጥ የሚሰጠው። ብዙ ስራ ግን ሊኖር ይችላል። አንድ ዓላማ ሲኖራችሁ ብዙ ስራም ብትሰሩ ለአንድ አይነት ዓላማ ስለሆነ ትተባበራላችሁ። እኔ ይሄም ዓላማ በኢየሱስም በቤታችሁ እንዲገለጥ ጸልያለሁ። እንዲገለጥ ጸልያለሁ።